ከፈረንጆቹ ገና ጋር ተያይዞ በርካታ የሚነሱ ጉዳዮች አሉ። በተለይ የፈረንጆች ገና ሲነሳ ሆም አሎን የተሰኘው ፊልም ይነሳል። በዚህ ፊልም ላይ በርካታ ሰዎች ተውነውበታል። በወቅቱ በፊልሙ ላይ የተወነው የ10 ዓመት ታዳጊ በአሁን ሰዓት 45 ዓመቱ ነው። ፊልሙ ከተሰራም 36 ዓመታት ሆኖታል። ቤት ውስጥ ብቻ የተሰራ ፊልም ነው። ከዚህ ፊልም ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይነሳሉ። እሳቸው በወቅቱ በፊልሙ ላይ ተውነዋል። ስለዚህ ፊልም የምናነሳ ይሆናል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን፣ ስለ ሆም አሎን ፊልም እያነሳን ስለ ዶናልድ ትራምፕም በፊልሙ ላይ የነበራቸው ሚና እየነገርናችሁ እንቆያለን። በነገራችን ላይ በፊልሙ ላይ ሆም አሎን የተቀረጸው በእውነተኛ የቺካጎ ክረምት ወቅት ነበረ። በፊልሙ ላይም ይህንን ማየት ይቻላል። ፊልሙ የተቀረጸው በ1990ዎቹ መጀመሪያ ላይ ሲሆን ብዙ የውጭ ትዕይንቶች የተቀረጹት በቀዝቃዛ የአየር ሁኔታ ነው። ለዚህ ነው የተዋንያኑ ትንፋሽ በበርካታ ቀረጻዎች ላይ ማየት የሚቻለው። ይህም ፈጽሞ ኤዲት ያልተደረገና ትክክለኛ ሁነት ነው። የማካሊስተር ቤትም እንዲሁ እዛው አካባቢ ነበረ። በተለይ ደግሞ ከፊልሙ ቀረጻና ፊልሙ ዝነኛ ከሆነ በኋላ አካባቢው ላይ በርካቶች እየሄዱ ይጎበኙታል። በወቅቱ ፊልሙ ሆም አሎን የወጣበት ዓመተ ምህረት 1990 ዓመተ ምህረት ሲሆን በጀቱ $18 ሚሊዮን ነው። ገቢው ደግሞ $447 ሚሊዮን ነው። በተለይ ስለዚህ ፊልምና ስለ ዶናልድ ትራምፕ የወቅቱ ትወናቸው ምን ይመስል እንደነበረም የወቅቱ ባለሀብት ያሁኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በፊልሙ ላይ የነበራቸው ሚና ምን ይመስላል የሚለውን እንመለከተዋለን። እንግዲህ ሆም አሎን 2 ላይ ዶናልድ ትራምፕ መተወናቸው ይታወቃል። በተለይ እዚህ ፊልም ላይ ሕፃኑ ኬቨን ወደ ፕላዛ ሆቴል ከገባ በኋላ ሎቢው የት እንደሆነ ይጠፋውና የሆነ ሰውን አስቆሞ ይጠይቃል። ሰውየው እንደዚህ ትሄድና ወደ ግራ ትታጠፋለ ብሎት ያልፋል። ይህ ለኬቨን አቅጣጫ ነግሮት የሚሄደው ሰውዬ ግን ተዋናይ አልነበረም፣ ሚሊዮነር ነበረ። በወቅቱ የፕላዛ ሆቴል ባለቤት የነበረ ሰው ሲሆን ስሙም ዶናልድ ትራምፕ ይሆናል። በዛን ወቅት የዚህ ሆቴል ባለቤት ነበረ። እናም ፊልሙ በሆቴል ውስጥ የሚቀረጽ ስለነበረ በፊልሙ ላይ መካፈል እንደሚፈልግ ለፕሮዲውሰሩ ይነግረዋል። በዚህ ምክንያት በፊልሙ ላይ ለሕፃን ኬቨን አቅጣጫ እንደሚነገር ተነግሮት ለ7 ሰከንድ ያህል ዶናልድ ትራምፕ በፊልሙ ላይ ይተውናል። እናም ይህ ፊልም አሁን የሚነሳበት ጊዜ ነው። በተለይ በፈረንጆቹ የገና ዋዜማና የገና ዕለት ፊልሙ በስፋት ይታያል። አብዛኛው የውጭ ሀገር ቴሌቪዥኖች ላይ ቢፈለግ የማይጠፋ አንድ ፊልም ቢኖር ሆም አሎን ነው። ይህ ፊልም ከተሰራ 36 ዓመታት ቢሆነውም አሁን ድረስ በተለይ በየዓመቱ አዲስ ዓመት ዋዜማ ላይ የሚታይ ተወዳጅ ፊልም ነው። በነገራችን ላይ በሆም አሎን 2 ላይ ቀደም ሲል እንደነገርኳችሁ ዶናልድ ትራምፕ በዚህ ፊልም ላይ በትወና ተሳትፈዋል። ለሕፃኑ ኬቨን አቅጣጫ የሚነግር ሰው ሆኖ ለ7 ሰከንድ የታየው ዶናልድ ትራምፕ ነው። እስከ ዛሬ ድረስ በቢሊዮን የሚቆጠር ሰዎች የታየው ይህ ፊልም እስካሁን ድረስ በየዓመቱ በሺዎች የሚቆጠሩ ሰዎች ይጎበኙታል። እናም ስለዚህ ፊልም ሲነሳ ፊልሙን ያየ ሰው ሁሉ ቀድሞ ትዝ የሚለው ኬቨን ወይም በእውነተኛ ስሙ ማካውላይ ኩልኪን ነው። ማካውላይ ኩልኪን ገና የ11 ዓመት ታዳጊ ያለ በሰራው ሆም አሎን 1 እና 2 ፊልሞች ላይ ባሳየው ድንቅ ብቃት በፊልሙ አፍቃሪዎች ዘንድ እስከ ዛሬ ድረስ ማኩላይ ገና በልጅነት ዕድሜው ሆሊውድን ተቀላቅሎ የልጅ ሀብታም ለመሆን የቻለ ድንቅ አክተር ነው። ሆኖም ዕድሜው በ10ዎቹ ውስጥ እያለም በቤተሰብ ውስጥ ትልቅ ችግር ተፈጠረ። እናትና አባቱ አብሮ መኖር አንችልም ሲሉ ደምድመው ተለያዩ። ፍቻቸው በፍርድ ቤት ጸደቀ። በዚህ ወቅት ነው እንግዲህ ታዳጊው አክተር ማኩላይ ኬልቪን ወደ ድብርት ውስጥ የገባው። እናም ድብርት ውስጥ ብቻ ገብቶም አልቀረም። ማኩላይ ኩልኪን ሕይወቱ ድብልቅልቅ አለ። የወላጆቹ መለየት የተለያየ ችግሮች ምክንያት በመሆናቸው ቀስ በቀስ በመጠጥና ባደንዛዥ እጽ ውስጥ መደበቅ ጀመረ።
ዝነኝነቱ ጠፋ። በመጠጥና ባደንዛዥ እጽ ሰክሮም በየመንገዱ ሲያስመልስ በፓፓራዚዎች ካሜራ ውስጥ ታየ። ሕይወት ከበደችው። የአደንዛዥ እጽና የመጠጥ ሱሰኝነቱ ራሱን እንዲጥል አደረገው። በልጅነቱ ከሚሊዮን ዶላሮች ጋር የተዋወቀው ያኔው ታዳጊ አክተር ድሃ ሆነ፣ እስረኛም ሆነ። በዚህ ሁኔታ ውስጥ እያለ ድንገት አንድ ቀን ለምን እንዲሆንኩ ሲል ራሱን ጠየቀ። በልጅነት ዘመኔ ዓለምን ጉድ የሚያስብል ችሎታ የነበረኝ እኔ ማኮላይ ኩልኪን እንዴት መናኛ ሰው ሆንኩ? ለምን ይሄ በእኔ ላይ ሆነብኝ? ሲል ራሱን ጠየቀ። መፍትሄው ለራሱ ነበርና ራሱ አወቀው መፍትሄውን። እናም ከዚህ ወደቀ ሕይወት ለመውጣት ወሰነና ራሱን ካደንዛዥ ዕፅ ሱሰኝነት ሊያላቅቅ ወደ ሱስ ማገገሚያ ማዕከል ገባ። ይሄ ሁሉ ከሆነ በኋላም በአንድ ዕለት ታዋቂ የፋሽን ብራንድ ጉቺ በኒውዮርክ አንድ የፋሽን መድረክ አዘጋጀ። እናም በዚህ ታላቅ ሞዴሎችና የፋሽኑ ዓለም ታዋቂ ሰዎች የተገኙበት መድረክ ላይ የተለያየ አልባሳት በመልበስ ታየ። በመሃል አንድ የጉቺ አልባሳት የለበሰ ሰው ብቅ አለ። ሞዴሉ በጉቺ የፋሽን መድረክ ላይ የታየው ያ በልጅነት ባሳየው አተዋወን በፊልም አፍቃሪያን ልብ ውስጥ የቀረው በአንድ ወቅት በአደንዛዥ ዕፅ ውስጥ ናውዞም አስጊ በነበረ ሁኔታ ውስጥ ያለፈው የሆሊውድ ተዋናይ ማኮላይ ኩልኪን ነበረ። ከዛ ሁሉ ውድቀት መነሳት በኋላ እንደገና ተነሳና ድምቅ ብሎ በራ። ከፍ ብሎ መብረር ጀመረ። መውደቁን አቁሞ ለመነሳት መዳህና መውተርተር የጀመረው ማኮላይ ጥረቱ ተሳክቶ ቀጥ ብሎ መቆም ቻለ። በአደንዛዥ ዕፅ ሱሰኝነት ታስሬ ያለፍኳቸው ዓመታት ይቆጨኛል። በእርግጥ ወድቄ ነበረ። ማንም ሰው ሊወድቅ፣ ሊከስር፣ አቅጣጫ ሊጠፋበት ይችላል። ሆኖም ለመነሳት እድል አለን ሲል ተናግሯል። አሁን ላይ በልጅነት ያወቀችው እናም ስለዚህ ሰው በእርግጥ በራሱ ጥረት ተለወጠ፣ ተነሳ ቢባልም በሌላ በኩል ደግሞ ስለሱ የሚነገሩ ሌሎች ነገሮች አሉ። ማኮላይ ኩልኪን ይባላል። ወድቆ መነሳት እንደሚቻል ማሳያ ነው ይሉታል ብዙዎች። ይህ ልጅ በአንድ ወቅት እጅግ ስኬታማ የፊልም ተዋናይ ነበረ። ገና በ10 ዓመቱ ነበረ በሆም አሎን ፊልም ላይ ዋናውን ገጸ ባህሪ በመተወን በዓለም ዙሪያም ዕውቅና ያገኘው። እንዲሁም ሆሊውድ ውስጥ ካሉ ታዳጊ የፊልም ተዋንያን መካከል እጅግ ስኬታማ ነበረ። ነገር ግን ስኬቱን ይዞ እስከ መጨረሻ ማስቀጠል አልቻለም ነበረ። ገና በታዳጊነት ዕድሜው የገባበት የኮኬንና ማሪዋና ሄሮይን ሱስ ሕይወቱን አመሰቃቀሉት። በሚወስዳቸው አደንዛዥ ዕጾች ምክንያትም የፊት ገጽታው ሙሉ ለሙሉ ጠፋ። በተለያዩ ወንጀሎች በየጊዜው የሚታሰር ወንጀለኛ ሆነ። ብቻ ለረጅም ዓመታት የተዘበራረቁ ሕይወቶችን አሳለፈ። ከዛ በኋላ ግን ሕይወቱን የምትቀይር አንድ ሴት ወደሱ ሕይወት መጣች። ይህች ሴት የአሁኗ ሚስቱ ብሬንዳ ናት። ኩልኪን እንዲሁም ከብሬንዳ ጋር ላለፉት 5 ዓመታት ያህል በትዳር ቆይቷል። ብሬንዳ ወደ ኩልኪን ሕይወት ሙሉ በሙሉ ከገባች በኋላ ሕይወቱን ቀየረችው። አደንዛዥ ዕጾች መጠቀም እንዲያቆም ብዙ ለፍታ በመጨረሻም ተሳካላት። በርካታ ሱሶችን እርግፍ አድርጎ አቆመ። ሕይወቱን እንደ አዲስ መምራት ጀመረ። የሰውነት ገጽታው ተመለሰ። በአሁኑ ሰዓት እጅግ የተረጋጋ ሕይወት እየኖረ ሲሆን በተለያየ ፊልሞች ላይም በመስራት ላይ ይገኛል። የ45 ዓመት ጎልማሳም ነው። የልጅ አባትም ጭምር ሆኗል። የዛኔው የ10 ዓመቱ ታዳጊ የዚህ ፊልም ተዋናይ